እንኳን አደረሳችሁ። ያው ደርሷል ብዬ ነው። እግዚአብሔር አምላክን ስለዚህ ቀን እጅግ አድርጌ አመሰግናለሁ። ለጌታችን ለኢየሱስ ክርስቶስ ደግሞ የትንሣኤ በዓል ሁላችንን ስላደረሰን ጌታን አመሰግናለሁ። በድጋሚ ሁላችሁንም ጌታ ኢየሱስ ይባርካችሁ። ዛሬ ደግሞ የእግዚአብሔርን ቃል ለመስማት በዚህ ጉባኤ የተሰበሰባችሁ በሙሉ ተባረኩ ማለት ፈልጋለሁ። ጌታ ይባርካችሁ። በጣም የምወደውንና የማከብረውን ደግሞ የእግዚአብሔርን ሰው ሐዋርያው ዳንኤልን ደግሞ ጋሼን እዚህ በማግኘቴ በጣም ደስ ብሎኛል። እሳቸው ፊትም በማገልገሌ ትልቅ ክብር ይሰማኛል። አብረው የሚያገለግሉትን ፓስተሮች፣ ፓስተር ሰሌን፣ ይህንን ሁሉንም እዚህ ያላችሁትን በሙሉ ቴንኪዩ ማለት ፈልጋለሁ። ተባረኩልኝ። ከኔ ጋር የእግዚአብሔርን ቃል አብረን እንካፈላለን። የማካፍላችሁ ቃል ያለው ከወቅቱ ሁኔታ ሜቢ ዛሬ ሐሙስ መሰለኛል፣ ሮብ ነው አይደለም? አዎ እንትን ሐሙስ እየሆነ ነው እና ሜቢ ኢየሱስ ክርስቶስ ሕማማቱን እንግዲህ ሆሳዕና እሁድ መሰለኝ፣ ባለፈው እሁድ ነው። ከዚህ በኋላ ነው ተይዞ ከዛ በኋላ ነገሮች እየከረሩ ሄደው ዓርብ ዕለት መስቀል ላይ የዋለበት ይሄ ሰሞን ነውና ያው እኛ ኢየሱስ ያደረገውን ነገር ስናስብ ለኔ ይሄን ሁሉ እንዴት አደረክ በሚል በመገረም ነው እንጂ ዛሬም እየሞተ እንዳለ አይነት ፊሊንግ አይኖረንም። እሱ አሸንፎ በሰማይ ነው። ሶስት ሰው አሜን አለ። እሱ አሸንፎ በክብር ነው እና ስለ ሁለት ስፍራዎች አነሳለሁ። አኪልዳማ ስለሚባል ወይም የደም መሬት ስለሚባለው ቦታና ጌቴሰማኒ ስለሚባሉ ቦታዎች አንስቼ ትንሽ ነገር ከእናንተ ጋር እካፈላለሁ። ጌታ እግዚአብሔር ቃሉን ይባርክልን። በማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ ያለ ቃልና ማቴዎስ 27 ከአንድ ጀምሮ ያለ ቃል አብረን እንካፈላለን። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ። በዚያን ጊዜ ኢየሱስ በዚያች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ መንጋው በጎቹ ይበተናሉ የሚል ተጽፏል። ከተነሳው በኋላ ግን ወደ ገሊላ ቀድማቸዋለሁ አላቸው። አሜን። ይሄ ሁላችሁ እንደምታውቁት ቃል ኢየሱስ ክርስቶስ ወደ ጌቴሰማኒ ወጣ ይላል። አንድ ጊዜ ትንሽ ጂኦግራፊውን ለእናንተ ለማሳየት ያክል አታውቁትም ብዬ አይደለም፣ ግን አንድነት እንዲኖረን የደብረ ዘይት ተራራ ከመቅደሱ የኢየሩሳሌም ቤተ መቅደስ ካለበት በምስራቅ በኩል ነው ተራራው። ቀራኒው ደግሞ በምዕራብ በኩል ነው። ቤተ መቅደሱ በሁለቱ መሃል ነው። ይሰማል አይደለም? በኢየሱስ ይሰማል አይደለም? እንደ ጸጥ ስትሉ ስለመደነግጥ አብረን እንሳተፋለን። ጌታ ይባርከኝ። እና መቅደሱ መሃል ላይ ነው። ካስታወሳችሁ የእግዚአብሔርም ክብር በደብረ ዘይት ተራራ በምስራቅ በኩል ወደ መቅደሱ ገባ የሚል ቃል አንብባቸዋል ሕዝቅኤል 4 ላይ። ስለዚህ ተራራው ያለው ቤት በኩል ነው ማለት ነው፣ በምስራቅ በኩል ነው ማለት ነው። ጌቴሰማኒ የሚባለው ተራራ ላይ ቤተፋጌም ተራራው ላይ ነው፣ ጌቴሰማኒም ደብረ ዘይት ተራራ ላይ ነው። ደብረ ዘይት ተራራ ማለት የዘይት ተራራ ወይም ደግሞ የወይራ ዛፎች ያሉበት የወይራ ዛፍ ተራራ ማለት ነው። ጌቴሰማኒ ደግሞ መጭመቂያ ማለት ነው፣ የዘይቱ መጭመቂያ ማለት ነው። ሜቢ አላቅም። ከዛው ከደብረ ዘይት ተራራ ላይ ፍሬዎቹ ይለቀሙና የሚፈለግ ዘይት ይሰጣል የሚባለው ፍሬ በሙሉ ይመጣና የት ነው የሚጨመቀው? ጌቴሰማኒ ስለሚሆን የዘይት መጭመቂያ ተብላ ተጠራች። ጌቴሰማኒ ማለት የዘይት መጭመቂያ ማለት ነው። እና አሁን ይህንን የማነሳበት ምክንያት ካስታወሳችሁ ሆሳዕና የሚባለው በቀደም ዕለት እሁድ ዕለት ማለት ነው ኢየሱስ ክርስቶስ ብዙ ኢየሩሳሌም አካባቢ መጥቶ አላገለገለም። ወደ መቅደስም ለበዓል ለምናምን ለአንዳንድ ነገሮች ካልሆነ በስተቀር ወደ መቅደሱ መጥቶ አያውቅም። አልፎ አልፎ ለበዓል ልክ አንድ አይሁዳዊ እንደሚመጣ በእንዲህ አይነት ጊዜ ሊመጣ ይችላል። ግን ለመጀመሪያ ጊዜ በትልቅ ክብር የገባው ባለፈው በሆሳዕና ነው ማለት ነው። ሆሳዕና ሲገባ አይታችሁ ከሆነ ከደብረ ዘይት ተራራ ላይ ወጥቶ ይላል። እንደዚህ አይደለም የሚወርደው፣ አሁን በምስራቅ በኩል ነው ይታያል። ከደብረ ዘይት ተራራ ሆናችሁ አሁንም እስራኤል ሀገር ሄዳችሁ ስታዩ ከደብረ ዘይት ተራራ ፊት ለፊት እንደዚህ መቅደሱ ይታያል። እና የወይራ ዝንጣፊ ያነጠፉለት ዘንባባ አረጉለት የሚለው ተራራው በወይራ ዛፍ የተሞላ ነው። ስለዚህ ገንጠል እያደረጉ አነጠፉለት። ኢየሱስም ወደ መቅደስ ገባ ማለት ነው። ሃሌሉያ። ገና መግቢያ እየሰራው ነው እንግዲህ ታገሱኝ።
እና ጂኦግራፊውን እንዲ አምሯችሁ ላይ እንዲቀመጥ ነው። ከዛ በኋላ ያቺና ሆሳዕና በጌታ ስም የሚመጣ የተባረከ ነው። ማቴዎስ 24 ላይ ግን ስትሄዱ ሲጨርስ ቤተ መቅደስ ውስጥ በጣም ይከራከሩት ነበር። ካስታወሳችሁ ፈሪሳውያን ይቃወሙታል፣ ሕፃናት ለምን አመሰገኑ ይሉታል። እናንተ ከፈለጋችሁ ዝም ብትሉ እግዚአብሔር እነዚህን ድንጋዮች አስነስቶ ያስመሰግናል አለ። ሃሌሉያ። ከዛ የዛ ቀን ማታ ቤተ መቅደስ ማደር ያለበት ጌታ በእነሱ ተቃውሞ ምክንያት ወደ ቢታንያ ሄዶ አደረ ይላል። ቢታንያ ደግሞ እዛው ቢታንያ ማለት የለቅሶ ከተማ ወይም የለቅሶ ቤት የሐዘን ቤት እንደማለት ነው። ኢየሱስ ገብቶ ነው አልዓዛርን አስነስቶ የደስታ ቤት ያደረገው። ስሙ የተመሰገነ ይሁን። አረ በደንብ አሜን። እና ቢታንያ ሄዶ አደረ። በማግስቱ ደግሞ መጣ ይልና ላይመለስ ነው። ማቴዎስ 24 ቁጥር 1 ስታነቡ ኢየሱስም ከመቅደሱ ወጥቶ ሄደ ይላል። ለምን ሊቀበሉት አልቻሉ? ምን ብሎ ነው ሄደው? በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ። ያ አሁንም ለእስራኤል የተቀጠረ ነው። የተባረከ ነው፣ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሏቸው ወጥቶ ሄደ። ወዴት ሄደ? ልክ ሕዝቅኤል ላይ እንዳለው በምስራቅ በኩል ወደ ደብረ ዘይት ተራራ ወጣ። እዚህ ክሊር ክብሩ ቤት ነው የወጣው ይላል። በምስራቅ ወጥቶ ከዛ በኋላ ወጥቶ ሄደ አይደል የሚለው? ሲገባም በዛ ነው የገባው። ልክ እንደዛው ኢየሱስ ከመቅደሱ ወጥቶ ሄደ። ምን ይሄ ድንጋይ በድንጋይ ሳይፈርስ እነ ጴጥሮስ ተገርመው ይሄ ድንጋይ እንዴት ነው የተሸለመው? ይሄ መቅደስ እንዴት ነው የሚያምረው? በዚያ አትደነቁ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸውና በእጅ ያልተሰራውን መቅደስ የሰው እጅ የሌለበትን እኛን ለመስራት በደሙ ወጥቶ ሄደ። ቀራንዮ ላይ ሊሰራን። ኧረ ጨዋቸው አሜን። ለዚህ ነው የሰው እጅ በሰራው አይገለገልም ተባለ። ለምን? አዲሱ በደም የተገዛን በደም የተዋጀን የእግዚአብሔር መቅደሶችን እኛን ከዚህ መቅደስ ወጥቶ እኛን በደሙ ሊሰራ እኛን በደሙ ሊገዛ ሃሌሉያ ወጥቶ ሄደ። አሁን አንድ ነገር ብቻ ልነግራችሁ ነው የፈለኩ። ልክ ከዚህ ከወጣ በኋላ የጌታ እራትን ከበሉ በኋላ አይታችሁ ከሆነ ወደ ጌቴ ሰማኒ ሄደ የሚለው እዚህ ደብረ ዘይት ተራራ ላይ ወዳለችው መንደር። ጌቴ ሰማኒ ማለት ምንድነው ተባባል? የዘይት ምን መጭመቂያ። የሚገርማችሁ ዝም ብሎ አይመስለኝም። ኢየሱስ ሄዶ እዛ ቦታ ላይ ሲንበረከክና ሲጸልይ በጣም የተጨመቀበት ቦታ ነው። እውነተኛው የወይራ ፍሬ ኢየሱስ ነው። ሃሌሉያ። አረ በደንብ አሜን። የዛ ቀን ማታ ብዙ ወይራዎች በሰላም ይወዛወዛሉ፣ ይንፈሻፈሻሉ፣ ሸዋ ይላሉ፣ ብትን ይላሉ። አንድ እውነተኛ ወይራ ግን ተንበርክኳል። አያችሁ? ጌቴ ሰማኒ ሲገባ መጽሐፍ ቅዱስ ምንድነው የሚለው? የላቡ ራሱ እንደ ደም ነጠብጣብ ነበረ። ሰው አሁን ኢየሱስ እዳችንን የከፈለው መስቀል ላይ ብቻ ይመስልናል። መስቀል ላይ አይደለም። ዳውን ፔመንት የከፈለው ዛ ጌቴ ሰማኒ ውስጥ ነው። በደንብ ስሙኝ። እቺ ጽዋ ከኔ ትለፍ ያለው የት ነው? ጌቴ ሰማኒ ነው። ጽዋው ከባድ ስለነበረ ነው። አሁን ሁላችሁም ወደ ጽዋው አስጠግቻችሁ ውስጡን እዩ እስቲ። ኢየሱስ የፈራውን ጽዋ እናንተ እዩት ብላችሁ፣ ጽዋው በጣም የሚያስፈራ ነው። አያችሁ? ውስጡ ያለው የሚጠጣ ወተት አይደለም። ውስጡ ያለው ወይን አይደለም። ውስጡ ያለው የሚጣፍጥ ነገር አይደለም። ውስጡ ያለው ሞት ነው። ውስጡ ያለው የኔ እርግማን ነው። ውስጡ ያለው የሁሉ ሰው አበሳ ነው። ያንን ነው ሊጠጣ ሲል ጌታ ሆይ አለ። ሁለት ጊዜ ነው የጸለየው። ምንኛ ከባድ ቢሆን ነው ጽዋው። የወርቅ ዋንጫ አይደለም ቅዱሳን ወንድሞቼ፣ የነሐስም አይደለም፣ የብርም አይደለም። የዓለም እርግማን ሁሉ ኮታት ሁሉ ተሰብስበው ውስጡ ነበር። ያንን መጠጣት በጣም የከበደው ቦታ። ሲጨመቅ ሲጨነቅ ኢየሱስ ሲንጠባጠብ ደሙ ለመጀመሪያ ጊዜ እንደ ደም የሆነን ላብ ተንጠባጠበ መሬት ላይ። ምን ዳውን ፔመንት የሚባል ታውቃላችሁ? ቅድመ ክፍያ። ሃሌሉያ። መስቀል ላይ ምንድነው ያለው? ተፈጸመ ነው ያለው። እዚህኛው ግን አልተፈጸመም። ምን? ፍቃዱን በመስቀል ላይ ሰጠ። ኢየሱስ ውስጡ መሰቀል የጀመረው ጌቴ ሰማኒ ውስጥ ነው። ፍቃዱን መግደል የጀመረው ጌቴ ሰማኒ ውስጥ ነው። የኔ ፍቃድ ይቅር ያለው ጌቴ ሰማኒ ውስጥ ነው። አዳም ሁሉ በመላበት የራሱን ፍቃድ መቶ አቅቶት በኤደን ገነት ወደቀ። ኢየሱስ ሁላችንን ይዞ በኤደን ገነት ሳይሆን በጌቴ ሰማኒ አነሳን። እኔ በሆነ አሜን ብያለሁ። ጌቴ ሰማኒ ብቻውን ይጨነቅ ነበር፣ ይጨነቅ ነበር፣ ይጨመቅ ነበር፣ ይጨመቅ ነበር። እሱ ሲጨመቅ ፍቅር ወጣው። እሱ ሲጨመቅ ህይወት ወጣው። እሱ ሲጨመቅ ድነት ወጣው። ልክ ወይራ ዘይት ለቁስል ህመም መድኃኒት እንደሚሆን ሲጨመቅ አውቃችኋል አይደለም? ያ ለተደበደበው ሰውዬ የወይራ ዘይት ቁስሉ ላይ አፈሰሰለት ይላል። ቢኮዝ ወይራ ዘይት መድኃኒት ነው። ልክ እንደዛ በመገረፉ ቁስል እንድንፈወስ፣ በሱ ህመም እንድንፈወስ ኢየሱስ ተጨነቀ። ኢየሱስ ተጨመቀ። አየው? ወይራ ዘይቱ እሱ ሲጨመቅ ነው መንፈስ ቅዱስ የመጣልን። እሱ ሲጨመቅ ነው ብርሃን ይወጣልን። የወይራ ዘይት ብርሃን እንደሚሆን በኢየሱስ ጭንቀት፣ በኢየሱስ ጨለማ ውስጥ በማልቀሱ እኛ ብርሃን ሆኖልናል።
አንድ ጊዜ በደንብ እንድሰሙኝ ነው። ግን እንዲህ አልኩኝ። በጣም የደነቀችኝ ቃል መዝሙር ከዘመሩ በኋላ ወደ ጌቴሰማኒ ሄዱ። ጌቴሰማኒ የመጨመቅ ቦታ ነው። ጌቴሰማኒ የሐዘን ቦታ ነው። ጌቴሰማኒ ዋጋ የሚከፍልበት ቦታ ነው። ትልቅ ጨለማ ነው። ኢየሱስ የዛ ሰሞን ወሬ ሁሉ ስለሞት ነው። ሰዓቲቱ ደርሳለች፣ ቀኑ ደርሷል፣ በቅርቡ ሞት አለው ምናምን ይላል። ድባቡ ሁሉ ደስ አይልም። ያቺ ሰዓት ይሁዳ ኢየሱስን አሳልፎ ለመስጠት ሄዷል። ቀብዲ ተቀብሏል። ይሰማል። እንዲህ ብትሉ ደስ ይለኛል። ክብር ለኢየሱስ ይሁን። ሃሌሉያ። ልቀጥል ትንሽ አሜን ደስ ይለኛል። እንደኔ ለኔ ብላችሁ ለዛሬ አሜን ትላላችሁ። ትንሽ እስቲ አንዴ አሜን። ጌታ ይባረክ። እና ይኸውላችሁ እውነቴን ነው የምላችሁ የዛ ቀን ማታ እኮ ኢየሱስ መስቀል እየተዘጋጀለት ነው። ኳ የሚል ነገር ይሰማል። እየተጠረበ ነው። መስቀሉ የሚቆምበት ጉድጓድ እየተቆፈረ ነው። አስጨናቂ ምሽት ነው። ኢየሱስ ሊጨመቅ ነው። ሊሾም አይደለም። ጌቴሰማኒ ሄደው እኮ ጋርደኑን ሊጎበኝ አይደለም። የሁላችንን ቁጣ ሊሸከም ነው። አባት ሆይ ይሄ ጽዋ ከኔ ይለፍ። ከባድ ነው። እሱ እንኳን የፈራው ጽዋ ነው። ያ ቀን ማታ ኢየሱስ እንደ ኤደን ገነት ሊዝናና አይደለም ሄደው ሊጨነቅ ነው። ግን ምን ይላል መሰላችሁ? ጌቴሰማኒ አጥር ስር አለቀሰ አይልም፣ ፈራ አይልም። የሚጠብቀውን መከራ በዝማሬ ገጠመው። እየዘመረ ገባበት፣ እየዘመረ ገጠመው። ምንድነው የሚያስተምረን ወዳጆቼ? በእያንዳንዳችን ፊት ጌቴሰማኒ ያለ መቼ እንደምንጨመቃለን። ኢየሱስ በብቸኝነት ተጨመቀ። ምን ይላል ማቴዎስ? ሁሉም ትተውት ሸሹ ይላል። ጴጥሮስ ራሱ እናቴ ትሙት አልክድህም ያለው ሰውዬ በሶስት ደረጃ ነው የካደው። መጀመሪያ ከጌቴሰማኒ በኋላ ይሄን ሰውዬ ምን አላቀውም አለ ይላል። ሁለተኛ ላይ ማለ ይላል። ሶስተኛ ላይ ተራገመ ይላል። ምን ማለት መሰለ? መጀመሪያ አላቀውም ብሎ ሲምፕሊ የቀያፋ አጥር ስር ነው አላቀውም ይሄን ሰውዬ ምትሉት ሰውዬ ነው ያላቀው መድኃኒዓለም ምን አይነት ነገር ማለት አለ። ሁለተኛው ላይ ሲሉትስ ማለ እናቴ ትሙት አለ። አያችሁ መጀመሪያ አላቀው ማለ፣ ስቴፕ አደገ፣ ከዛስ ማለ፣ ሶስተኛው ላይ ምን ቀን ይሄን ሰውዬ ተዋወቁት ብሎ መራገም ጀመረ። በጣም ወድሃል ያለው ሁሉ ቢክድ አልክድህም ያለው ያ ጠንካራ የሚመስለው ሰው ካደ። ይሁዳ ሰራዊት እየመራ መጣ። ፌደራል ፖሊስ ይዞ መጣ። ኢየሱስን ሊያስይዝ መጣ። ክዶት መጣ። ሌሎቹ ፈርተው ሸሹ። ኢየሱስ በብቸኝነት ተጨምቋል። ወዳጆቼ ሁሉ ትተውታል። ታማኝ የሚመስሉ ክደውታል። የዛ ጊዜ በብቸኝነት ለመጨመቅ ሲገባ እያጉረመረመ አይደለም፣ እንደ ሰነፍ ወታደር አይደለም፣ እየዘመረ ድል አድራጊ ወታደር ሆኖ እንደ አንበሳ በዝማሬ ወደ ጌቴሰማኒ ገባ። ፓስተር ምንድነው የምትለን? ብዙ አይነት ጨመቃዎች በህይወታችን ሊመጡ ይችላሉ። ቻሌንጆች፣ የምንወዳቸው ሰዎች ሊክዱን ይችላሉ። በዚህ ማታ ታማኝ ነው የምንላቸው ሰዎች ከኛ ጎን ላይኖሩ ይችላሉ። እናት ነው አባት ነው የምንለው ሊክደን ይችላል። ገንዘባችንን ሊክድ ይችላል። ቃሉን ሊክድ ይችላል። ብዙ ክደት ሊገም አዲስ ነገር አይደለም። ምንድነው ጌታ የሚያስተምረን? በምስጋና ነገራችሁን ግጠሙ፣ በዝማሬ ወደ ነገራችሁ ግቡ። ቻሌንጅ ገጥሟችኋል? ማልቀስ አይደለም ጌቴሰማኒያችሁ ስትገቡ። ለምን? ኢየሱስ ጌቴሰማኒ ብቻ አይደለማ ይሰማል። ከዛ በኋላ በጌቴሰማኒ አልፎ እኮ ጎልጎታ ሄደ። ወዳጆቼ ቅድም አላልኳችሁ መቅደሱ እዚህ ነው። ጎልጎታ ላይ እኮ ሆኖ እንደዚህ ሲሰቀል ቤተ መቅደሱ ነው የሚታየው፣ ምስራቅ ነው የሚታየው። ኢየሱስ መስቀል ላይ ያስቻለው በመስቀሉ በመታዘዙ በመጨመቁ ምክንያት እኛን እንደሚያፈራ ነው ያየው። ወዳጆቼ መከራ መጨረሻችን አይደለም፣ ጭንቀት መጨረሻችን አይደለም። ለምን? ኢየሱስ ያረገው የት ነው ወዳጆቼ? እንደው በመድኃኒዓለም ንገሩ፣ ኢየሱስ ያረገው የት ነው? ደብረ ዘይት ተራራ ላይ እኮ ነው። ሐዋርያቱ መጡ። ከፍ እያለ ሄደ። እንዲህ ሲሄድ ያያችሁ ደግሞ እንዲሁ ይመጣል ተባለ። ደም ላብ ያላበው የት ነው? ደብረ ዘይት ተራራ ነው። ወዳጆቼ ክብራችሁ ያለቀሳችሁበት ቦታ ነው። መነሳታችሁ የተዋረዳችሁበት ቦታ ነው። ቦታ እንኳን አይቀይርም። ለዚህ ነው ለኢየሩሳሌም መጣና ባፈራችሁበት ምድር ለከበረ ስምና ለምስጋና አደርጋችኋለሁ። ቦታ እንኳን አይቀይርም። ቀበሌ አልቀየረም። ኢየሱስ የከበረው እዛው ያለቀሰበት ነው፣ እዛው የተጨመቀበት ነው። ምንድነው የምትለን ፓስተር? እዛው የተጨመቃችሁበት፣ እዛው ያዘናችሁበት፣ እዛው የተጨከናችሁበት እግዚአብሔር ክብር ይዞ ይመጣል። እና ክብሩን ነው የምታየው፣ ምስራቅህን ነው የምታየው። ኢየሱስ ጎልጎታ ላይ ሆኖ ምስራቁን ነው ያየው፣ ትንሳኤውን ነው ያየው። ወዳጆቼ እሱ የምስራቅ ሁሉ ምስራቅ ነው ኢየሱስ። ዛሬ ሌላ ነገር አናይም። እሱ ሞትን አሸንፎ የተነሳውን ኢየሱስን ስታዩ ከብቸኝነት ተበረታላችሁ። እሱ ሞቶ ነው እኛን ሁሉ ህዝብ ያደረገው። በብቸኝነት ውስጥ አለፈና ትውልድ ሰጠው እግዚአብሔር። ትውልድ ሰጠው እግዚአብሔር። ምድርን ገዛ።
ይሄ ሁሉ የሱ ሆነ። አሕዛብን ለርስቱ አደረገለት። አንድ ሰው ዛሬ በዚህ አይነት ህይወት ውስጥ ካለ ኢንካሬጅ አደርጋቸዋለሁ። በዝማሬ ዳዊት አስታወሳችሁ እያለቀሰ ይላል። ዳዊትና ኢየሱስ የሚመሳሰል ነገር አላቸው። አቢሴሎም ዙፋኑን ወሰደበት፣ ቤተ መንግስቱን ወሰደበት፣ ሁሉ ነገር ብቻውን ሆነ። ያኪጦፌል ከዳው፣ ወታደሮች ከዱት። እኔ ወደ ደብረ ዘይት ተራራ ሲወጣ ምን ይፈጠራል ብዬ ሳስብ ዳዊትም ተከናንቦ እያለቀሰ ይልና እየዘመረ ምንድነው የዘመረው? መዝሙር 3ን ምን የሚል አቤቱ አንተ ለዘላለም የምትከልል ጋሻ ነህ፣ ዙሪያዬን አንተ ዙሪያዬን የምትከልል ጋሻ ነህ። እንዲህ አይነት መዝሙር ዙፋን ተወስዶ ይዘመራል። እንዲህ አይነት መዝሙር ቤተ መንግስት አተ ትዘምራለህ። እንዲህ አይነት መዝሙር ብቻህን ትዘምራለህ። ልክ ነው። ያኪጦፌል ክዶኛል። ልክ ነው። እማምናቸው ካህናቶች ክደውኛል። ልክ ነው። የገዛ ስጋ የወጣው ሰው ትቶኝ ሄዷል። እኔ ግን መዝሙር አላቋርጠው። ልክ ነው። ባዶ እግሬን ነኝ። ልክ ነው። ክብሬ ወልቋል። ልክ ነው። ብቻዬን ነኝ። ግን ተራራ እየወጣሁም ቢሆን እዘምርልሃለሁ። እንዴ ዳዊት ምን ብለህ ነው የምትዘምረው? እንዲህ ብዬ አቤቱ አንተ ዙሪያዬን የምትከልል ጋሻ ነህ። ሰው የለም የሚከልለኝ፣ ወታደሮች ክደውኛል፣ አንተ ግን ትከልለኛለህ። ሲንገል እስቲ አሜን በሉ። ወዳጆቼ በምን ውስጥ እንደምታልፉ አላውቅም። እንደ ዳዊት የተወሰደ ኢየሱስ ግን ተወስዶበት አይደለም፣ ትቶ እኛን ለማዳን። ዳዊት ተቀምጦ ኢየሱስ ግን ትቶ እየዘመረ ወጣ። የሆነ ሰው አፉ በዝማሬ ሞላ። ፓስተር እኔ ብቻዬን ነኝ አንተ ስለማታውቅ ነው። ወዳጆቼ ሁሉም ሰው ይጨመቃል፣ ሁሉም ሰው ይጨነቃል፣ ሁሉም ሰው ቻሌንጅ አለበት። ጴጥሮስ ተጨመቀ። እዛው ጌታ ይሰማኝ። በምን እንደተጨመቀ ልንገራችሁ። በጣም የሚያስቀኝ ፓርት ሃሌሉያ ልንገራችሁ። ተጸልየ ሲጸልዩ ደቀ መዛሙርቶቹም ያው ይገባቸዋል። ሲጨመቁ እንቅልፍ ነው ከነሱ ይወጣው። ኢየሱስ ህይወት ነው። ኧረ አሜን ብለዋል። ለሽ ብለዋል። አስታወሳችሁ 3 ጊዜ መጥቶ ቀሰቀሰ አይደል የሚለው። በነገራችን ላይ ወይራ ዘይት እኮ 3 ነው የሚጨመቀው። 3 ነው የሚጨመቀው። የመጀመሪያው ይሄ ቨርጂን የሚባለው ዘይት አይታችኋል። ውድ አይደለ እሱ በጣም ሳይጨመቅ በሱሱ ሲነካ ጠብ ጠብ የሚለው ዋናው ድፍድፉ ነው እሱ እውነተኛው ከተገኘ። ሁለተኛ እንደገና ሲጨመቅስ እንግዲህ አላቅም እንዲህ ረከስ ያለ ሊሆን ይችላል እሱ አላቅም። ግን ሶስተኛው ለሳሙና ለማንጻት ለምናምን እንደዚህ ይጠቀሙበታል ሲባል ሰምቻለሁ። እርግጠኛ አይደለሁም። ያነበብኩት ነው። ስለ ወይራ ዘይት አጨማመቅ አንብቤ ነው። እንደዚህ ነው። ኢየሱስ እኮ 3 ነው የተጨመቀው። የመጨረሻው ጭምቃት ግን ጫና ስለሚበዛበት ነው የደም ነጠብጣብ ጠብ አለ። ሃሌሉያ። የዛ ጊዜ እኔ ጸወጣሁ፣ እኔ ተፈታሁ፣ ጸዳሁ፣ ታጠብኩ። ሃሌሉያ። ጴጥሮስ ግን ጭምቅ ሲያደርገው አልቻለም። ጌታውን ሊይዙበት ሲመጡ ሴፍ እኔ መቼ እንዳስቀመጠ አላውቅም፣ እግዚአብሔር ይወቀው። ላፍ አደረገና የሰውየውን ቀኝ ጆሮ፣ ከዚህ በፊት ነግሬያቸዋለሁ። ቀኝ ጆሮ እኮ ለመቁረጥ አይመችም። እንዲህ ልጥፍ ነው ጆሮ፣ አንገት ይሻላል። አየ ሲጨምቀው ሴፍ ነው። ከጴጥሮስ የወጣው ምንድነው? ሴፍ ነው፣ መቁረጥ ነው፣ መግደል ነው፣ መቃወም ነው የወጣው። ጭምቅ ሲያደርገው እያንዳንዱ ጭምቃት ኢየሱስን መዝሙር ሲያስወጡ፣ ኢየሱስን ምስጋና ሲያስወጡ፣ ኢየሱስን ፍቃድ ትሁን የሚለውን ሲያስወጡ፣ ጴጥሮስ ግን ሴፍ አወጣ። ሴፍን የሚያወጡ በሴፍ ይጠፋሉ። ነገሮች የሚቀየሩት በሴፍ አይደለም፣ በአንተ ሴፍ አይደለም። ይሄ መከራ የሚያልፈው በአንተ ጉልበት አይደለም። እና ሴፍን ወደ ሰገባው ግዘዝ። ለምን አንተ ልክ ነው እኮ ጉልበት ሊኖር ይችላል። መቁረጥ ልትችል፣ ካራቴ ልትችል ትችላለህ። ፍርድ ቤት መሄድ ልትል፣ እሱ አይደለም የሚያሸንፈው። ፍቃድ ትሁን ዝማሬ ነው የሚያሸንፈው። ጴጥሮስ ሴፍን ግጠጠው። ከዛስ ኢየሱስ አሁንም ሲጨመቅ ህይወት ወጣ፣ ዳሰሰው፣ ፈወሰው። አያ እንዴ ስሙኝ፣ እሱ እኮ አይደለም ስለ ኢየሱስ ነው ጴጥሮስ ተናዶ ያንን ያደረገው። ከዛ ይሁዳ ወታደሮቹን ይዞ መጣና እንዲህ አላቸው፣ እምሰማው ነው፣ ተሳስታችሁ ሌላ ሰው እንዳትይዙ ማለት ነው። ለመጀመሪያ ጊዜ መሳ አሳልፎ ለመስጠት ሆነ ማለት ነው። እምሰማው ነው አለ። ለምን? ጨለማ ስለሆነ። እንደው በእናታችሁ ስሙኝ፣ ጨለማ ስለሆነ ኢየሱስ ይሁን ስምዖን ይሁን አይለዩማ። ኩራዝ ይዘው ነው የመጡት። እንዳሁን ጊዜ ላይት የለም። ኢየሱስን ይዣለው ለጴጥሮስንስ ቢቀጠቅጡት፣ ኢየሱስ ነው ብለው ስምዖንን ቢቀጠቅጡት ኪሳራ ሆነ። ዱላውንም አይችሉት፣ ይሞታሉ። ከዛ በኋላ ሄደና ሲሰማው ይሄን ማን ትፈልጋላችሁ አለ። የናዝሬቱ እኔ ነኝ ሲላቸው ወደ ኋላ ሄደው ወደቁ። እኔ ነኝ በሚል ነው የጣለው። ለካ ኢየሱስ የተያዘው ሺህ ማምለጫ መንገድ አለው፣ ሺህ ማሸነፊያ አለው። እኔ ነኝ የሚለው እንኳን ይዘርራል።
ኧረ አሜን። ግን ምን እንዳለ ታውቃላችሁ? እኔን ለማዳን ነው ለካ። እነሱን ተዋቸዋልና እሱ ተያዘ። እሱ ሲያዝ እኔ የተፈታው። ማንንም ኢየሱስን እኔን አዎ ኢየሱስን አዎ በቃ እኔ ነኝ። እነሱስ ተዋቸው ልቀቋቸው። አየህ እንደዛ ነው እርግማን የለቀቀን። እንደዛ ነው ኃጢአት የለቀቀን። እንደዛ ነው ክፉ የለቀቀን። እሱ ሲያዝ አንተ ተፈታ። ስለዚህ እንደ ሌሎች ማታ አይደለም ይሄ ማታ ለኛ የዝማሬ ማታ ነው። ሃሌሉያ አረ ሃሌሉያ ስሙ የተመሰገነ ይሁን። እሱ ሲያዝ እኔ የተፈታው፣ እሱ ሲታሰር እኔ የተፈታው፣ እሱ ሲዋረድ እኔ ከበርኩ፣ እሱ ሲመታ እኔ ዳን። ሃሌሉያ ጴጥሮስ ሲጨመቅ ሰይፍ ሲያወጣ፣ ኢየሱስ ሲጨመቅ ህይወት ሲያወጣ፣ ከዛ ይሁዳ መጥቶ ሲስመው ወዳጅ አይለው። አሁንም እየሸጠው ወዳጅ ነው ለሱ። ወዳጅ የሚለው ነው የወጣው። የንስሐ ዕድል እየሰጠው ነው። ወዳጄ ሲለው የንስሐ ዕድል እየሰጠው ነው። አሁንም ወዳጅ ነህ፣ ብትሸጠኝ ወዳጅ ነው፣ ወታደር ብትመራ ወዳጅ ነህ። ሃሌሉያ ለካ ኢየሱስ የወዳጅን አይታችኋል። ጴጥሮስ ዶሮ ሲጮህ ነው የነቃው። ምን ይላል? ልክ ዶሮ ሲጮህ ቃሉ ትዝ አለው። ኦ ሃሌሉያ የሆነ ሰው ዛሬ አሜን ይላል። ምን አለ? ዶሮ ሲጮህ ቃሉ ትዝ አለው። ምን ያለው? እንደዚህ ትክደኛለህ ያለው። ይሁዳ ግን አያችሁ ወዳጄ ለሚለው ቃል ምላሽ መስጠት አልቻለም። ይሁዳ የሮጠው ወደ ገመድ ነው። ጴጥሮስ የሮጠው ወደ ምሕረት ዙፋን። ልዩ ነው አሯሯጣቸው። ያኛው ለመታነቅ ሮጠ፣ ይሄ ምሕረት ለማግኘት ሮጠ። ወዳጆቼ ምንም አይነት ውድቀት ውስጥ ብትሆኑ ይሄ ማታ ንስሐ ከናንተ ከወጣ፣ ምሕረት መለመን ከናንተ ከወጣ የጸጋው ዙፋን አሁንም ያነሳችኋል። የዕብራውያን ጸሐፊ ምንድነው የሚለው? ምሕረት ባስፈለገን ጊዜ አረ ሃሌሉያ የሚረዳንን ጸጋ እንድናገኝ። አየህ ራሳችንን እንድንገል አይደለም፣ መሮን እንድንጠፋ አይደለም፣ ጸጸታችን ጥግ ድረስ እንዲደርስ አይደለም። የሚምር አባት አለን። በጸጋው ዙፋን ፊት በእምነት እንቅረብ። ሲጨመቅ ይሁዳ ሲጨመቅ ገመድ ነው የወጣው፣ ራስ መግደል ነው የወጣው፣ ምስጋና አይደለም የወጣው። ኢየሱስ ሲጨመቅ ስለኛ መሞት ነው የወጣው። ክብር ለኢየሱስ ይሁን። እንደዛ ነው። እሺ ወደ ዋናው ልግባና ጨርሳለሁ። በጣም የገረመኝ ፓርት ነው ባይዘው። ይቺ ጽዋ ከኔ ተለፍ እንዴ! ምንኛ ከባድ ነው። ጌቴሰማኒ እሱ የኔን ዕዳ፣ የኔን መጨነቅ፣ የኔን ጭንቀት ይወሰደበት ነው። ምን ማለቱ መስላችሁ? ኢየሱስ መስቀል ላይ ተሰቅሎ ብቻ አይደለም የከፈለው። የውስጥ ስቃይ፣ የውስጥ ህመም፣ የውስጥ ደስታ ማጣት እጅግ ስለጨነቀው ይልና ያዝንና ይተክዝ ነበረ። ወዳጆቼ በእናንተ በምታዝኑት ሐዘን በላይ ኢየሱስ በሐዘን ውስጥ አልፏል። ለሚያዝኑ ይራራላቸዋል፣ ለሚከፉ ያዝንላቸዋል። የእናንተ ነገር የሚገባው አምላክ አለ፣ የኔ ነገር የሚገባው ኢየሱስ አለ። አንድ ጊዜ አሜን። እሺ ልመለስ። ይሁዳ ተጸጸተ። ኢየሱስን 30 ብር ነው የሸጠው። ተጸጸተና የገረመኝን ነገር ልንገራችሁና ጨርሳለሁ። ተጸጸተ። ከዛ እኔ በመጀመሪያ ራሱ እንደፈረዱበት ሲሰማ ነው ተጸጸተ የሚለው። እንዴ ላይፈርዱበት ነው እንደ መጀመሪያ የሰጠው? መጀመሪያ ምን እንዲሾሙት ነው እንደ የሰጠው? ተጸጸተ። ስጠረጥር መጽሐፍ ቅዱስ ላይ የለም። ይሁዳ ምን እንደመሰለው አሰባሰበና መቼም ይሄ ገንዘብ መውደድ ነው ዋናው። የሰውየው እውር ያደረገው ገንዘብ መውደዱ ነው። ግን አሰባሰበና ይሄ ኢየሱስ እኮ ሲለው በተዘጋ በር ይገባል፣ ሲለው ውሃ ላይ ይሄዳል፣ ሲለው የሞተ ያስነሳል፣ ሲለው ራሱ ደግሞ ውሃውን ወይን ጠጅ ይቀይራል። እኔ በሸጠው እሱ ላጥ ብሎ መውጣቱ አይቀርም ብሎ ስለዚህ እሱ ከእጃቸው ያመልጣል፣ 30 ብር ይተርፈኛል ብሎ አስቦ ሊሆን ይችላል። ገንዘብ መውደድ እንዳለው ነው። ግን በእርግጠኝነት ሞት ፍርድ ይፈረድበታል ብሎ አላሰበም። የሞት ፍርድ እንደፈረደበት ሲያይ እንዴ አለ። 30 ብሩን ያዘ። ቅዱሳን ቀጥታ መቅደስ ሄደ። ወገኖቼ አለ ንጹህ ደም እንዴ ነው ያለው። አየስ ሲሸጠው የሚያውቃል ማለት ንጹህ ደም አሳልፌ ሰጥቻለሁ እና እንኩ ብራችሁን። ምን ገዶን? እኛም ደሙን በእኛ ላይ እንዲሆን አንፈልግም አሉት። እምቢ ሲሉት ወደ መቅደሱ ወረወረው እና ሄደና ታንቆ ሞተ። የሚገርማችሁ ያ ብር አሉ ካህናቱ ተሰበሰቡ። ይሄ ብር እኮ አሉ መባ ውስጥ መግባት አይችልም። ይሄ ብር አስራት መሆን አይችልም። ይሄ ብር ለእግዚአብሔር ቤት ውስጥ አይሆንም እና ተማከሩና የሸክላ ሰሪውን መሬት ገዙ። ልጨርስ ነው በደምብ ስሙ። ምንድነው የሸክላ ሰሪው መሬት? ምንድነው የሸክላ ሰሪው መሬት? ርካሽ መሬት፣ የተናቀ መሬት፣ ለልማት የማይሆን መሬት።
ለምንድን ነው የሸክላ ሰሪው መሬት? የኢየሱስ ደም መጀመሪያ የገዛው ለካ ያን መሬት ነው። ምንድነው ያ መሬት? ወንድሞቼ በእናታችሁ ስሙ። ያ መሬት ቆይ አሜሪካ ሀገር ጋሽ የሚያውቃል፣ ፓስተር ሰሌ የሚያውቃል። ያው ብዙዎቻችሁን ስለማላቅ ነው። እኔም ሄጃለሁ፣ ብዙ ጊዜ ሄዳለሁ። እና አሜሪካ ሀገር ያየሁት ነው የምነግራችሁ። ቤት ሊገዙ ሲሉ እንደው በእናታችሁ ስሙ፣ በእናታችሁ ብያቸዋለሁ። ቤት ሊገዙ ሲሉ ቤቱን አይደለም ያዩት፣ ጎረቤት ነው የሚጠይቁት። ኢንፎርሜሽን ሲያይ አሃ ጎረቤትየው ሴት ደፍሯል የሚል ከሆነ ቤቱ ይረክሳል። እሱ ባላረገው ያንተ ቤት ይረክሳል። ጎረቤትየው ቁማርተኛ ካለ ይሄኛው ይረክሳል። የቤቱ ዋጋ በጉርብትና ኢትዮጵያ እንደ ኢትዮጵያ አይደለም። ኢትዮጵያ ዝም ብለህ ቤቱን ነው የምታየው። ጎረቤት ከፈለገ ምንም አይሆንም። ፈንጃም ካኝ ለምን አይሆንም? ከጎረቤት ጋር ግን ይኸውላችሁ ይሄ መሬት ለምን እንደረከሰ ልነግራችሁ ነው። አንደኛ ሄኖም ሸለቆ ጎን ነው። ሄኖም ሸለቆ ማለት ሲኦል የሚለው ስያሜ ከዛ ነው የመጣው። ለምን እስራኤላዊ በሙሉ ቆሻሻ እንደ ቆሼ ይሄድና ቆሻሻ እዛ ነው የሚጣለው። ቆሻሻ መጣሉ ብቻ አይደለም፣ እሳቱ ሌሊትና ቀን አይጠፋም። እነ ምናሴ ልጃቸውን እዛ ነው ያቃጠሉት። ከባድ አጋንንታዊ አሰራር ያለበት ቦታ። ሄ የሸክላ ሰሪው መሬት እዛ ጋር ነው ያለው። ጭሱ የሚሰማበት፣ እሳቱ የሚሰማበት። እሱ ብቻ እንዳይመስላችሁ የሸክላ ሰሪ መሬት አሁን ካባ ድንጋይ የሚገዙ ሰዎች አሉ። ካባ ነው ምናምን ይባል አይደል? ድንጋዩን ያወጡና ከዛ በኋላ ዩዝለስ ነው በቃ የነሱ ነው። አዘሴም ታይም ግን አይፈልጉትም። ምን ያርግላቸዋል? እለም ለሪሞት ኤሪያ ያለ እንትን ነው። ልክ እንደዛ ማለት ነው። ለም ነገሩ ይጎረጎድና ጀበና የሚሰራው ድስት የሚሰራው ለሚጠቅመው ነገር በሙሉ ከውስጡ ልማታዊ ነገር ተቆፍሮ ካለቀ በኋላ ጉርጋድ ሲሆን ለቀበሮ የተተወ ማንም የማይፈልገው መሬት ነው። ለብርቱካን ልማት አይሆንም፣ ለሪል ስቴት አይሆንም፣ ለመስኖ አይሆንም። አጣሪም ቀጣሪም የለውም። የተናቀ የተጣለ መሬት ነው። ከዛ ካህናቶቹ ተማረከሩና ይሄ ንጹህ ደም ምንድነው የሚገዛው አሉ። የሸክላ ሰሪውን መሬት። ከዛ ሄዱና የሸክላ ሰሪውን መሬት ገዙበት። ወዳጆቼ ለመጀመሪያ ጊዜ የኢየሱስ ደም ይሄን መሬት ገዛ። መስቀል ላይ ሳይፈስ እኔ እንዲህ አየውና እውነቴን ነው የምላችሁ የሸክላ ሰሪው መሬት ማለት እኔ አይደለው እንዴ? ለምለሜን በዶማ ቆፍሮ መልካሜን ቦርቡሮ ጨርሶ ለቅጥርም ላጥርም እንዳልሆን አድርጎ ተትቼ የነበርኩ እኔ ነኝ። ሁሉ ነገር የቆፈረኝ ጠቃሚ ነገሬ ለምንም ልማትም አልሆን ርካሽ የነበርኩ እኔ ነኝ። ያ ደም ግን መጣና ገዛው። ያ ደም መጣና ግን ወሰደው። ለካ ጌቴሰማኒ ላይ ጣብ ሲል ዳውን ፔመንቱ ሲከፈል ርካሾች ውድ እንዲሆኑ የተዋረዱ የከበሩ እንዲሆኑ ኢየሱስ ደሙን አፈሰሰ። አረ ሃሌሉያ! ስሙ የተመሰገነ ይሁን። ወዳጆቼ ከዛ በኋላ የመጀመሪያ ምን እንደሆነ ታውቃላችሁ? የመሬቱ ባለቤት ስም ተቀየረ። ከዚህ በፊት ሲጠራ የሸክላ ሰሪው መሬት የሚባለው አሁን የደም መሬት። ከዚህ በኋላ የሸክላው ሰሪ መሬት አይደለም። ተጠቅሞ የጣለው ሰው የመሬት አይደለም። ቆፍሮ የተው አይደለም። እሱማ 30 ብሩን ተቀበለ። እሱማ ደሙን ንጹህ ደም ወሰደ። አሁን ግን ይሄ መሬት የደም መሬት ተባለ። አረ በደንብ አሜን። ሲጠሩት የደም መሬት ተባለ። ጴጥሮስ እንዲህ አለ፣ ወዳጆቼ እናንተ እኮ የተገዛችሁት በኮርማ ደም አይደለም። ይገባችኋል ወይ ማለቱ ነው። እኔ እኮ ቆሜ አይቻለሁ ሲገረፍ 666 አይደለም የሚለው የኦርቶዶክሶች ምን ይላሉ? ኢየሱስ የተገረፈው እኮ 666 ጊዜ ነው ይላሉ። አባ ኤፍሬም ሶሪያዊ ግን ሲናገሩ 666ስ ሊቆጠር ይችላል፣ ህመሙ ግን ማን ይቆጥረዋል? አንዴ ስትገረፍ እኮ 666 ጊዜ ያማል አንዷ ብቻ ብለህ ነው የምትለው እኮ። ትምህርት ቤት ትዝ ይለኛል ታደሰ ካፕቲመር የሚባል አማርኛ አስተማሪ ዝም ብሎ ተማሪ አጠፋም አላጠፋም ይገርፋል። በቀን እንዴት ልታጠፋ ትችላለህ በሚል ግምት እውነት ነው ሳያጠፋ የሚውል ሰው የለም ብሎ ስለሚያምን ይገርፋል። ነግሮናል። ቋ ያደርጋል። ለምን ነው ቲቸር ሰጥ የሆነ ቦታ አጥፍታል ስላላወቅን ነው ብሎ ይመታል። የድሮ ተማሪ እንደዛ ነው የተባለው። አንድ
ጊዜ ግን ስትገረፍ አይታ ሱሪ ደራርበን እንሄዳለን። አንዳንዴ ኃይለኛ የሚገርፍ ከሆነ ጣሳ ውሻታችን እንላ ግን ሱሪ ደርበን ነው። ኢየሱስ ራቁቱን ተገረፈ። ከዛ ልክ ነው አለ ቄሱ አባ ኤፍሬም ሲናገር፣ ልክ እኮ ነው አለ። የጅራፉን ቁጥር ይቆጠራል አለ። አንድ ሁለት የትቆጥ ህመሙና ጥዝጣዜውስ አጥንቱ እስኪታይ የተላጠውስ ይሄ ድም መሟጨሪያ እኮ ሲያርፍም ሲነሳም ነው የሚያመው። አየህ ሸዋ ሲል ይገባል። ለምን ብዙ የድመት መሟጨሪያ የሚባለው እንደዚህ የመዛቅ እንትን ስላለው ነው። የሚገርማችሁ ከተገረፉ ከ10 ሰዎች ይላል 6ቱ ሞተዋል እኮ ነው የሚለው። 6 ሰው ይሞታል። ኢየሱስ ሲገረፍ ሲያርፍበት ሲነሳ ሲቦጨቅ ያንተ ነገር ተከፈለ። እርካሽ ነበር ሰይጣን እንደፈለገ የሚቆፍረን። ከዚህ በኋላ ምንም አይነት ዶማ እንዳይቆፍረን፣ የሰይጣን እጅ በእኛ ላይ ስልጣን እንዳይኖረው። እነዚህ የደም ርስት ናቸው ተባለ። ቆይ እቺ ልንገራችሁ እንጂ እንደው በእናታችሁ ልጨርስ ነው። እቺ ልንገራችሁ ለምን ይመስላችኋል እስራኤላውያን ደም መቃኑ ላይ አድርጎ የተባሉት? ከዛ ቁጣ እኮ ነው። ቁጣው መጥቶ ደሙ ሲያይ ካንተ ይመለሳል። ውስጥ ገብቶ አይደለም ረረረረ ጸላይ ረረረ ጿሚ ነው እያለ አይደለም የሚመለሰው። መንፈሳዊውን እንትን አይቶ አይደለም የሚመለሰው። ደሙ ሲያይ ዊ ኦሮሞ ነች ብሎ አይመለስም። ሀደሬ በርበሬ ምናምን ይደቆሳል ገብቶ። ወታደር ነው እሱ ባለስልጣን ጀነራል አይመለስም። ደም ግን በሩ ላይ ካለ ከበር ላይ በኢየሱስም ይመለሳል። እርግማን ይመለሳል፣ ክፋት ይመለሳል፣ ነውር ይመለሳል። አንቺ ቤት የሚገባ ክንፉ ይሰበራል። ለሆነ ሰው እየሰበኩ ነው ዛሬ። ቤታችሁ የሚገባ ሁሉ ከኢየሱስ ደም የተነሳ ይመለሳል። ሃሌሉያ! ለምን ይመስላል? ደሙን ሳይ ካንተ መለሳለሁ። አይታል ደሙስ ባይኖር ይገባና ምንድነው የሚያደርገው? በኩር ነው የሚገለው፣ ትልቁን ነው የሚገለው። ደም ሳይ ግን ለመላኩ ምንድነው ሚኒንጉ? እዚህ ቤት ያለው ትልቁ ወንድማቸው ሞቷል እኮ ማለት ነው። እቤት ሊገባ ዘው ሲል ደሙ ሳይ አይ እዚህ ቤት በኩሩ ሞቷል ኦሬዲ ማለት ነው። ምን ማለት ነው? ታላቅ ወንድማችን ኢየሱስ ስለሞተ በመስቀል ላይ እኔ ቤት እንደፈለገ መፋነን አይችልም፣ እርግማን አይችልም፣ ሟርት አይችልም፣ መተት አይችልም። ሃሌሉያ! የኢየሱስ ደም አሸናፊ ነው። ዝም ብሎ መስቀል ላይ ተንጠለጠለ ሞተ ምናምን ድራማ አይደለም የተሰራው። እኛን ነው የደም መሬት ያደረገን። በሌላ አማርኛ የዚህ ዓለም ገዢ አለቃ በእናንተ ላይ አንዳች እንዳይኖረው የሰላም አምላክ እናንተን የራሱ ንብረት አደረገ። ጮክ ብላችሁ እኔ የኢየሱስ ሆኛለሁ በሉ፣ የደም ርስት ሆኛለሁ በሉ አንዴ። ስለዚህ ጴጥሮስ እንደ የእግዚአብሔር ርስት ናችሁ እኮ አለ። ከዛ ምንድነው ታውቃላችሁ? ይሄ መሬት ባለቤት መቀየር ብቻ አይደለም፣ ስራ ተሰጠው። እንግዶች ከርታቶች ምናምን ሲሞቱ መቀበር የላቸው። ድሮ ጉርጋዱን አፉን ከፍቶ የሚውለው መሬት አሁን ግን የወደቁ ሰዎች ማረፊያ ሆነ፣ የድሆች መቀበሪያ ሆነ። አሁን ስራ አለው መሬቱ። ወዳጆቼ በክርስቶስ ብዙ ነገራችን የተቀየረው ስራ የብዙ የሚወድቁ ሰዎች ማረፊያ አድርጎናል። መጠለያ ለሌላቸው ቤት አድርጎናል። የእናንተን አላቅም እኔን አድርጎኛል። እኔ ይሄ መሬት እኔ ነኝ ባልልም ላይፌ ከዚህ መሬት ጋር ያያዛል። ለመጀመሪያ ጊዜ ደሙ እሱን ገዛ። መስቀል ላይ ተፈጸማል። ቴልቴሌስታይ ተፈጸመ ሲል እኮ ጎልጎታ በምዕራብ ነው አላልኳችሁ? መጨረሻ ነው። ደስ የሚል ቃል አለ። ኃጢአታችንን ምስራቅ ከምዕራብ እንደሚርቅ ሃሌሉያ በትከሻው ተሸከመና ከጌቴ ሰማኒ ይዞት ሄደና ከምስራቅ አመጣና ወደ ኋላ ወረወረው። ከዚህ በኋላ ማንም ሊፈልገው አይችልም። በኢየሱስ ደም ነጽታችኋል። በኢየሱስ ደም ነጽታችኋል። በኢየሱስ ደም ነጻ ወጣችኋል። በኢየሱስ ደም ተገዝታችኋል። ልጨርስ። ከዚህ በኋላ ያንን መሬት መግዛት የሚፈልግ ሰው የደም መሬት እንደሆነ የሚያውቅ ብቻ ነው። ማንም ሊገዛው እንዳይችል አድርጎ ውድ አደረገው። አብርሃም ወይ ዋጋ በጣም ታላቅ ነው አሉ። እንዴት ነው ታላቅ ማለት? የሆነ ቁጥር የለው። ታላቅ ያደረገ ከመውለዱ በፊት እኮ ነው ይሄን ያለው። ስለወለድክ አይደለም። ይስሐቅን ስለወለድኩና ታላቅ የሆንኩት እንዳይ ስለወለድክ አይደለም። ዘር ስላለህም አይደለም። ከብትም ስለበዛ አይደለም። አብርሃም ወይ አንተ ታላቅ እንዴት ጌታ ይላል። እኔ ራሴ ያንተ ጋሻ ነኛ። ከጋሻው የተነሳ አንተ ታላቅ ነህ። እንዴት ነው ታላቅ መሆኑ? ጋሻህ ነው። ጋሻህ ዘላለማዊ ነው። ጋሻ ትልቅ ነው። ኧረ አሜን። እንዴ ውድ ነገር ገዝታችሁ ታውቃላችሁ ብዬ አስባለሁ። ብዙ መግዛት እየፈለኳቸው ውድ ነገር ሆነው ተገርሜ አፍሬ አክብሬ የራኳቸው እቃዎች አሉ።
እንዲህም አለ እንዴ ብለን የተውናቸው አሉ። በዚህ ዋጋ ይሸጣል እንዴ ሰው እንዴት ተበላሽቷል ብዬ እየቆየው ስመጣ ግን እገዛው ይሆን የሚል ደግሞ አሁን አንዳንድ ሶፋ ገጥሞኛል። እኔ እንደዚህ 2 ሚሊዮን የሚባል ሶፋ ይቻላል። መሬት ነው ሶፋ ነው እሱ። የምሬ መቼም ልገዛው አልችልም አይደለም 2 ሚሊዮን ሶፋ። እንግዲህ አላቅም ወደፊት አላቅም ግን እንደው የቀበጡለት አላቅም ስቀብጥ ግን እንዴት ነው ያስተኛል፣ ሹሩሩ ይላል፣ ልጆች ይጠብቃል። አላቀውም ይሄን ሶፋ እውነት 2 ሚሊዮን ሶፋ ቤት ሰራተኛ ያጣችሁ ጊዜ ያበዝላል። እኔን ከሰራ ያዋጣል ስላልቻልኩ ነው ተገርሜ። አንዳንዱ ደግሞ ቁብ ገብቼ ከዛ አድርጌ የምገዛው ነገር ሊኖር ይችላል። ታላቅ ነው የተባለ ዋጋ ግን በምን ይገዛል? መጣና ያንተ ዋጋ ደሜ ነው አለ። ከጌቴ ሰማኒ እስከ ቀራንዮ የተከፈለ ደም ነው አለ። ስለዚህ ሰይጣን መጥቶ አይቶ አዙሮት ነው የሚሄደው ብሎ እንደኔ ምን አይነት ዋጋ ነው ብሎ ነው እንጂ የሚሄደው አንተን እንደ ዱሮ ማድረግ አይችልም። ለምን? ጌታ ተቀይሯል። አሁን አንተ የሸክላ ሰሪው መሬት አይደለም፣ የደሙ መሬት ነህ። የደሙ የርስቱ የደሙ ርስት ነህ። ከዚህ በኋላ ማን ነው ሰው ራሱን ሲያ የደሙ መሬት ነኝ። ከዛ ነው ጴጥሮስ እንደዛ ያለው እናንተ እኮ ከአባቶቻችሁ ሲወርድ ሲዋረድ በመጣ በከንቱ ነገር የተገዛችሁ ብሎ እቺ ጽዋ ከኔ ትለፍ ብሎ አንጠባጥቦ የገዛችሁ ናችሁ። እናመስግን። እጆቻችንን ከፍ አድርገን ሃሌሉያ